ሃይ ቤተሰብ እንዴት አላችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። በያላችሁ በሰላማችሁ ብዝት ይበላችሁ። እስኪ ዛሬ ደግሞ አንድ ሀሳብ ይዤ መጥቻለሁ ማለት ነው። አብራችሁ ይቆዩ። አንድ ሕፃን ሌባ የመሆን እድሉ የሰፋ የሚሆነው መቼ ይመስላችኋል? ፍላጎቱን ማሟላት በሚኖርበት ሰዓት እኛ ከፍላጎቱ በተቃራኒ እያሸሸንበት ያን ፍላጎቱን ሳናሟላ እያራቅንበት ስንሄድ ያንን ፍላጎቱን ለማሟላት አቅም በሚፈቅድለት ሰዓት አቅም በሚገነባበት ሰዓት ፍላጎቱን የሌሎችን ሰዎች ነገር በመውሰድ ለማሟላት የሚሄድ ይመስላችኋል? ወይ ደግሞ ሌባ የሚሆን ይመስላችኋል? ወይስ ደግሞ ፍላጎቱን እያሟላንለት እያስጠጋንለት ቆይተን የሆነ ሰዓት ብናረቅበት ፍላጎቱን ብናጓድልበት ሊሆን ይመስላችኋል? በየትኛው ወገን ናችሁ እናንተ? እስኪ የእናንተን ሀሳብ አስተያየት ስጡ። በእኔ አመለካከት በእኔ አስተያየት ህፃናት ብዙ ነገር ይፈልጋሉ፣ ይመኛሉ። ትንሽ ነገር የምትሆን ያችን ነገር እያዩት ማራቅ የለብንም ባይነን። ላይኖረን ይችላል፣ ማሟላት የማንችልበት ደረጃ ልንፈልግ እንችላለን። እነሱ የፈለጉትን ለምሳሌ ከጓደኛቸው ጋር ያዩትን ነገር እኛ ጋር እንድናሟላላቸው ቤተሰቡ እንዲያሟላላቸው ሊፈልጉ ይችላሉ። በተለያየ መንገድ ሊገልጹ ይችላሉ። ያንን ነገር ማሟላት የማንችልበት ደረጃ እንኳን ብንሆን መተካት በሌላ ነገር በሌላ ተመሳሳይ ነገር ግን እኛ በምንችለው ደረጃ ማሟላት ያለብን ይመስለኛል። ምክንያቱም አንድ ህፃን የግድ ፍላጎቱ ካልተሟላ አእምሮ ላይ ያንን ስሜቱ አለ። ፍላጎቱን የማሟላት ስሜቱ አእምሮ ላይ ህሊናው ላይ ለረጅም ጊዜ ይቀመጣል። እንዴት አይሟልብልኝ? መቼ ነው ማሟላት የምንችለው? ይህን ነገር መቼ ነው ማሟላት የምንችለው? ማሳካት የምንችለው? ስሜቴን ፍላጎቴን መጠበቅ የምንችለው ለምንድን ነው? ቤተሰቤ የማያሟላልኝ ብሎ ያስባልና ያን ፍላጎትን ማናሟላ ከሆነ የሆነ አጋጣሚ ተጠቅሞ አቅም በሚፈቅድለት ደረጃ ሲሆን አቅም ሲገነባ ያን ፍላጎቱን በኃይል ወይ ደግሞ በሌብነት የሌሎችን ነገር ለራሱ በማድረግ ያንን ስሜቱን ለማስታገስ ለማብረድ ወይ ደግሞ የሆነ ለበቀልነት ይነሳሳል ማለት ነው። ሌብነቱ በሌሎች ነገሮች ቀጥተኛ በሆነ ነገር በስራ ሌላም ነገር በማድረግ ማሟላት የማይችል ከሆነ የግድ ትልቁና ዋነኛው አማራጩ የሰዎችን ነገር ለራሱ በማድረግ ስሜቱን ፍላጎቱን ማሟላት ነው የሚፈልገው። ምንም ጥርጥር የለውም ማለት ነው በእኔ አመለካከት። ምናልባት መጀመሪያ ላይ ስሜቱን ፍላጎቱን በምንችለው አቅም በአቅማችን እያሟላንለት እያስጠጋንለት ከርን እና የሆነ ሰዓት እጥረት ቢገጥመው ያንን ችግር በራሱ ለመቋቋም መንገዶችን እየፈለገ ቀጥተኛ በሆኑ መንገዶች ራሱን ወይ ደግሞ ፍላጎቱን ለማሟላት የሚሄድ ይመስለኛል። ነገር ግን ብዙ ጊዜ ከብቶች ወይ ደግሞ እንስሳቶች የሆነ ቅጠል ነገር ይዛችሁ እየጎተታችሁ ብትሄዱ እየሮጡ ይከተሏቸዋል። ምናልባት ያንን ቅጠል ወይ ደግሞ የሆነ ነገር የፈለጉት ነገር ባንሰጣቸው የሆነ ነገር ሊያጠፉ ይችላሉ ቀጣይ ማለት ነው። እንደማለት ነው። ህፃናትም እንደዛ ነው። ፍላጎታቸውን ማሟላት መቻል አለብን። ህፃናት እንደዛ ነው። ፍላጎታቸው ኦልሞስት ብዙ ነገር አይሆንም፣ ትንሽ ነገር ነው። ግን ያቺ ትንሽ ነገር ካላሟላንላቸው ለረጅም ጊዜ አማራቸው ላይ እያቃጨለ መቼ ነው ይሄን ነገር ማሟላት የምንችለው? ለምን? እንዴት? ምናምን የሚል አእምሯቸው ላይ ይቀረጻልና የሆነ ቀን አጋጣሚን ሲያገኙ ምቹ ሁኔታ ሲፈጠር እንደዛ አይነት ወደ ሌብነት ወደ ዘራፊነት ይቀየራሉ ማለት ነውና ያው ሌባ የሆነ ልጅ ወይ ደግሞ ሌሎችን የሚያሰቃይ እንዳናሳድግ ቅድሚያ ፍላጎትን ማሟላት፣ ጥሩ ነገሮችን ማስተማር የተሻለ ነገር ነው እና ብዙ ጊዜ ደግሞ በፐኒሽመንት ወይ ደግሞ በቅጣት ለማስተማር አለመሞከር
ብዙ ጊዜ እንደዚህ በቅጣት ከሆነ አንዳንዶቹ ቅጣቱ ለእኔ ነው ብለው ሊያስቡ ይችላሉ። አብዛኛው ግን ቅጣቱ ጎጂ ነው ብለው ስለሚያስቡ ለቅጣቱ የግድ መልስ መስጠት ላይ ትኩረት ሊያደርጉ ይችላሉ እና ፖዚቲቪቲ ከኔጌቲቪቲ የበለጠ ፓወር አለው ማለት ነው። ቅጣት ራሱ በአዎንታዊ በሆነ መንገድ ነው ቅጣት መሆን ያለበት። ለምሳሌ እንደ አድቫይስ እንደ ምክር በመስጠት እንደዚህ ባታደርግ፣ እንደዚህ ብታደርግ የተሻለ ነው፣ እንደዚህ አታድርግ ይሻላል። ኢሚዲየትሊ አንድ ህፃን ሲያጠፋ ከመቀጥቀጥ የሆነ ነገር ማስተማር የተሻለ ነገር እንዲህ ያደርገዋል ማለት ነው። እስኪ የእናንተን አስተያየት አመለካከት ሰጀስት አድርጉ ከኮመንት መስጫ ሳጥን ውስጥ። ያው እኔ ይሄ ከማየው ከምረዳው ያመጣሁት ሀሳብ ነው። እስኪ እናንተን ሀሳብ ታች ኮመንት ላይ እጠብቃለሁ። ስለምታበረታቱኝ ቻናሌ ስለምትደግፉ ደግሞ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ይሁንላችሁ። መልካም ቀን፣ መልካም ጊዜ